እና ሃይሚ ላኪልኝና እንትኑን ብሎክ አደርግልሻለሁ አሁን ጭቅሊታም ታለቅሻለሽ እንዴ ቁጭ ብለሽ አንድ እርምጃ መውሰድ ነው እንጂ ለማን ብለሽ ነው የምታለቅሽው እኔ ለምንድን ነው የምፈተው ማለት በዚህ ደረጃ ለምን ሙኒት ማለት በአመት ባሉ በመስቀሉ ወንድሜ ሞተ ትናንትና በገነው ደግሞ እኔ ልጆቹ መጥፋታቸው አይደለም ቢያንስ የሥራ ብር መንቀሳቀስበት ብር ነው የእውነት ነው ምንሽ ሙኒት ለምንድን ነው ይዘውብኝ ሄዱ ቢያንስ ኦኬ ያዙትን ይዘው ሄዱ ያስቀመጥኩት እኔ ገና ነኝ ስራ ጀመርኩም ገና ልጀምር ብድግ እያልኩኝ ነው ሲያም ማበረታታት ነው እንጂ ያለባቸው እኔን እንደዚህ ያረጉኛል የተቀመጠ ብራስ ሲጀመር አንቺም ይሄ መፈታተን ነው እንደዚህ ፊት ለፊት የሆነ ቦታ ላይ ማስቀመጥ ስህተት ነው እኔ ፓስፖርት ውስጥም ስላደረግሽው ዝም ብለው አብረው ብድግ አድርገውት ይሆናል ፓስፖርት መውሰዳቸውም ሊሆን ይችላል እንኳንም የሌላ ሰው ፓስፖርት አልወሰዱብሽ ልጅሽንስ አንድ ነገር ቢያረጉብሽ ማሰብ ያለብሽ ቢሆንስ ሌላኛው ነገር ቢሆንስ የሚለው ነው ገባሽ እንኳን በዚህ ያለፈ ጤናሽ እስካለ ድረስ ተተኪዋለሽ ይሄንን ማሚ እንደ ሐሳብ ግን ማለት ነው ያቺ እሷ ሃይሚ ደውላ ያናገረቻትን ሴትዮ አንቺ ደውለሽ ብታወራት አንደኛ ሁለተኛ ነገር ደግሞ የልጆቹ ፎቶ ለምንድን ነው ሽሩሩ የምትያቸው ለምንድን ነው ከጀርባሽ ማታረጊው ሃይሚ እንትን ነው እንዴት አርጌ ላውጣው የአንዱ የፓስፖርት ነው እና ደግሞ ቪዲዮ ነው ሙኒት ልክልሻለሁ ከነ ፓስፖርቱ ድርግም ምን ችግር አለ እነሱ ወንድ ሆነው ሄደው ይክሰሱሽ እንዲያውም እንድትገናኙ በደንብ እንትን ላሳያችሁ እንዴ ወይ አንዴ ከወጣልኝ የሴትዮዋ ስልክ ለማሰጫት አሰጭንም የልጅቷ ያቺ ደውለሽ ያናግርልሽ ደስተኛው ንገሪ ስጪ ሌላኛው ስልክ እኔ እደውልላታለሁ አምጪ ንገሪ እሺ አንዴ ለነዚህ ይለቀሳል እንደ ይለቀስ እንጂ ለነሱ ባለ 15000 እኮ ነው እንዴ እኛ ራሱ ገትለ 15000 እኮ ነው ቀዝቀዝ አለን ራሱ ለ15000 እኔ ቁጭ ብዬም አላለቅስም ሲጀመር ለ15000 ይሄኔ በጭንቅላቴ ቆሜ ነበር ሞኒ 055 እኔ በድንጋጤ ሳሪ ባልትና ነበር የምታገኙ 15000 ድራም ቢጠፋብኝ 56 10 አይዋ ማን ነው ስሙ ዓለም ቢያ ሙከይፋት ዳክት هذا الشكل اسمع وين عالم اثيوبيان ليدي وهي وين لا ما في هذا هنا 39 كارغو نو ممكن انت النمبر غلطان ما في نمبر غلطان صبر اوكي في اثيوبيان ليدي سوي تليفون من هذا الرقم 50 12 عندما كنا ينسل ሰውየው ተሳስቼ ነው ሶሪ ባባ ለምን የዋትስአፑን ቁጥር ጫን በይውና ሊንኩን ወደኔ ላኪው እኔ ለማሚ ላክላት የዋትስአፕ ቁጥሯን ሁላችንም ፖፑላርን ስለሽ ድፍረት አጣው ማውራቱን ድፍረት አጣው ልጆቹ ማታ ነው እንደዛ ያሉኝ ታው እንዳታነካኩ ብያቸዋለሁ እንዳታነካኩ አንቺ ታዲያ ለምንድን ነው ሃይሚ ልጆቹን መስላ ስታወራሽ ታክሲ እንደምትልኪ ከወንድ ጋር እንደምታገናኛቸው ሁሉን ነገር አንቺ ለምን ተናገርሽ ስልክ አላነሳም አለችን እህቴ ስልክ አላነሳሽ አይመለከትሽም አያገባሽም አይደለም ሳሪ እሱ ብቻ አይደለም አንቺ ከመጀመር አላማ ባይኖርሽ ለምንድን ነው ቁጥርሽን ለነሱ የሰጣሽ መብራን አልሰጣቸውም እኔ ጥቁሯ ማለት ነው ጥቁሯ እኔ ተኝቼ አንድ እህቴ ላውራት በስልክሽ አለችኝ ታንኪ የለውም አዳምጪኝ አንቺ የሄድሽው ለአንድ ቀን ነው ባለ ትዳር ነሽ ባላለይ ብለሻል አንድ ቀን ነው የሄድሽው እሷ አንቺን ሃይሚን ጀስት ለመተባበርም ለምንም ነው እዛ ቤት ውስጥ ሄደሽ አንቺ ምን ይሄን ያህል ነገር አስፈተለሽ ልጆቹ ተበድለው ይሆናል አምናት ትረስት እርግጠኛ አይደለሁም እኔ በሃይሚ ምክንያቱም እኔ እዛ ስራ አልሰራም ገባሽ ሃይሚ ጓደኛዬ ናት ቤት ውስጥ በድላቸው ሊሆን ይችላል ሳታበላቸው ቀርታ ይሆናል ኢትስ ኦኬ ትክክል ነሽ የሰው ልጅ ካልበላ ካልጠጣ ንጽህናውን ካልጠበቀ እውነት ነው እርዳታ ያስፈልገዋል ትክክል
እኔ በዚህ አክሰፕት አደርግሻለሁ። እውነትሽ ሊሆን ይችላል ያየሽው ነገር ካለ የተበድ ግን እስከ መጥፋት ደረጃ ልጆቹን ማስደረሰሽ ለምንድን ነው? እኔ አላስጠፋዋቸውም። እኔ መውደቂያ ስልክ አላነሳም አለችን እህታችን። ይሄው ከዚህ ከቃልሽ በላይ ከዚህ በላይ ማንንን እነሱ መስለውኝ ነው። እኔ እኮ አስጠፋቸዋለሁ ቃል አልገባሁላቸውም እኮ ያወራሽው። አንቺ ባለ ትዳር ነሽ፣ ባላለሽ ከባልሽ ጋር ህይወትሽን ትመሪያለሽ። እነዚህ ልጆች አስጠፋ ከነጭራሹ አስጠፋ። ልጆቹ ምን ተጠቀሙ? ምን ጠቀምሻቸው? ታያት ሃይሚን ታያት ብር ዘርፈው ወጣለች። ዋቴቨር ታያት ሃይሚን ችግር የለም። አንቺ ለልጆቹ ምንድን ነው የጠቀምሻቸው? አንቺ ከባልሽ ጋር ባልሽን አቅፈሽ ልትተኝ ነው አሸሸ ገዳሜ ልትይ ነው። እነዚህ ልጆች የጠቀምሻቸው ነገር ምንድን ነው? ይችኛይቱ ከሳውዲ ስንት አመት ለፍታ የመጣች ልጅ ናት። ይችኛይቱ ገና ከኢትዮጵያ ገና አዲስ የመጣች ልጅ ናት። ምንድን ነው የጠቀምሻቸው? እኔ ጥያቄ ልጠይቅሽ። ምንም። ስለዚህ ዛትሚስ ምንም ካልጠቀምሽ ጎዳሻቸው ከነጭራሹ። አንቺ ወንጀለኛ። ነገራችን ላይ ትላንትና በሰዓቱ ሃይሚ ደውላ ነበረ። ኦኬ አሁን አንቺ ማለት ትሽዋለሽ? የዛ ብር ማለት የተሰረቀው ከሃይሚ ቤት አንቺ ኃላፊነት ትወስጃለሽ? እኔ ለምን ከፋኒ አይደለም እኮ የሰረኩት ብሩን። ታዲያ ሪኮርድሽን አንቺ ማለት ልጆች ኑ ጥፉ ያልሻችሁ ኑ ይሁ ባለቤት መጣ ሊወጣላችሁ ሊቀበላችሁ ያ ሁሉ ባለቤት አላልኩም። ማማ አሁን ይኸውልሽ ሳሪ፣ እኔ ሁላችንም በፍቅር በሰላም ነው የምናወራው። ይህንን ጉዳይ በእኛ መሃል ቢያልቅ ይሻላናል ለሁላችንም ማለት ነው፣ ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በአድርጓት ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰድሽ ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደማለት ነው እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንፃር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ማራይ አለምዬ አንቺ አታወሪም ውዴ፣ አንቺ አታወሪም ማሬ። እኔ ላውራ ውዴ፣ እኔ ላውራ በፈጣሪ ይዤሻለሁ። አንደኛ ሹፌሩ መጥቶ ይወስዳችኋል ያልሽው የሹፌሩን ቁጥር ስጭን አንደኛ። ሁለተኛ ደግሞ እኔ አንቺን ቢያረገኝ ሃይሚዬ ይቅርታ ብዬ ልጆቹን መጣ ነው ማረጋችሁ። ምክንያቱም በራስሽ ላይ ሽጉጥ አባብለሽ የተኮሽ ነሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪኝ፣ ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አላር ባራዳሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ። ምንም ይሄ ክርክር አያስፈልገውም። የሹፌሩን ስልክ ጠቅ ታረጊያለሽ፣ ዋትስአፕ ላይ ለሹፌሩ ይደወለታል፣ ልጆቹ ይመጣሉ። خلاص በዛ እንዝጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ። እኔ ደግሞ አሁን ጠግብ በልቻለሁ። ምሳይን ጋይስ ስሙኝ፣ አለም ታወራለች። 4-5 ሰው አላችሁ እናንተ ማለት ነው። እኛ ከሃይሚ ጎን ሆነን አይደለም፣ ግን ፍርድ ለራሳችሁ ስጡ። አግዛለሁ ረዳለሁ ብላችሁ ያመጣችሁት ሰው ከቤታችሁ ልጆችን አስጠፍቶ ከነጭራሹ ብር ይዞ ማስጠፋት ለእናንተ ምንድን ነው? እኔ ተውት። እኔ አሁን የማስበው ራሱ ለልጆቹ ምን ጠቀመቻቸው? እዚህ ሀገር ጠፍቶ በብዙ መንገድ እየተንገላታ ዋጋ እየከፈለ እየሞተ እየታመመ ያለው እኮ እንደነዚህ አይነት ሰዎች ናቸው። አለም ባሏን አቅፋ ልተኛ ነው፣ ባለ ትዳር ናት። እነዚህ ልጆች ብርድ ላይ በኢማራት ብርድ እናንተ ፍርድ ስጡ። እንግዲህ ተመልከቱ። አንቺ ማሪ በደንብ ሳቂ፣ በደንብ መሳቅ ይገባሻል። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሃይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኚ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህ ምንም ያለ የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ሰጣቸዋል ምናምን፣ ይሄ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሹፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተደኛ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው ስራ በስራቸው እያማማቁ መስራት ነው። ልጆቹ አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ልጅ ለዚህ አለም ሚውት አርጊና ደዊ በአንደኛው ስልክሽ ውዴ ሚውት ከፍተሽ እንዳታወሪ እንዴ። በቤቴ አንዴ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አዳር ነው ያመጣት? ለምንድን ነው አደራ ሰጥቻት ቤተክርስቲያን ነው የሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሂዳ ለእህቲቱም ደውላላታለች ወይስ አርጌላታለሁ ብላለች። ሬዲዮ ላይ ከሰማሽው ሳሪ በደንብ አርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ፣ ሌላ አጀንዳ አለብን። ምንድነው እንዴ የምትዩ? እንዴ አንቺ ደግሞ ገገማ ጥቁር ብረት አትሁኚ እንዴ።
ዓለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው እውነት ያቁት የሚሉት እንዴ? ራስሽ ባንደበትሽ ወስጅ እንትን ብለሽ የራስሽ እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወኩም ነበር። እኔ ልጅ አሳዳጊ ነኝ። ሹፌሩ መጥቶ ይወስዳቸዋል ብለሻል። ስለዚህ ይወስዳቸው እህታችን አታነሳም ስልክ ሲሉኝ ሜዳ ላይ ከሚወርቁ ብዬ ነው እሱ ነገርሽን እኮ ሁሉም ያው ኮሜንታተሮችም እግዚአብሔር ይባርክሽ ትለያለሽ እያሉሽ ነው። ሜዳ ላይ ከሚወድቁ ማጋ የትኛው ሹፌር መጥቶ ወሰዳቸው? እኔ እንጃ። ማሪ አንድ ጥያቄ ማን የሚባል ሹፌር ነው የላክሽላቸው? ቆይ ምስር አላውቀውም። ቁጥሩን ከማን አገኘሽው? ዓለም ወይ ቁጥሩን ከማን አገኘሽው? የሆነ እዛ ሬስቶራንት መጥቶ ይወስዳቸዋል ያልሽው ቁጥሩ የማን ነው? እኔ በፊት የማውቀው ልጅ ነው ብር የሚልክልኝ። ኦኬ ማን ነው ስሙ? ባልሽ ነው የላከልሽ ነው? መብራን ባሌ ሹፍርና አይደለም የሚሰራው። ሃይሚ ፕሊስ በማርያም ማን ነው ልጁ? ዓለም ከኔ ጋር አውሪት። ኦኬ ማን ነው ልጁ? ልጁን አላውቀውም። ብር የሚልክልኝ ነው በፊት። ከዛ እሱ ሄዶ ፒክ አረጋቸው አይደል? ለኔ ብቻ ነገርኝ። ያርጋቸው አላውቅም። መብራን ምስክሬ ነች። እሺ ቁጥሩ ይታል። ቁጥሩን ለሳሪ ልኬላታለሁ። ዓለም ላውድ አድርጌ ደውልለታለሁ። ታወሪዋለሽ። ልጆቹ የት ናቸው ብቻ ነው እኔ ምልሽን ብቻ ነው የምትይው። ሚውት እንዳታረጊ። ሚውት ፍቺ። ሚውት እንዳታደርጊ። መቼ አረኩማ? አላረኩም እኮ ወዴ። እንዳታረጊ። ነይ ዓለም ለምንድን ነው ሚውት ያረግሽው? ነይ ዓለም አጥቃለች ማሪ ነይ ውጪ። ዓለም ነይ አላው ቪዲዮሽን ክፈቺ። ሄሎ ሰላም፣ እንዴት ነህ ወንድሜ? ደህና ነኝ። እንትን የወሰድካቸው ልጆች ብር እንድትሰጥልኝ ነበር። የት ነው ያሉት? እኮ የት ነው ያሉት? እሺ ልጆቹ የት ነው ያሉት? ዓለም አድርሳቸው ያለችክ ልጆችን እኮ ነው። ዓለም አቤት። አዋሪው ምን ልበለው? ልጆቹ የት ናቸው? በይ አንቺ አይደለሽ የሱን ስልክ የሰጠሽን? የት ነው ልጆቹ? በይ ታለበለዚያ እሱንም ታርጋ አለ በነገራችን። እሱ እንዲወስዳቸው ያልኩት እኮ ሜዳ ላይ እንዳይወርቁ ነው እንጂ የተወሰዳቸው አላገኛቸውም። ኧረ እባክሽ አላገኛቸውም ብቻ ሳይሆን እኔና እነሱ በምን አይነት በኩል ነው የተገናኘ ነው? በምንም ሁኔታ ውስጥ አገኛቸው። አንስታሃቸዋል ልጆቹን። እሷን እንትን ብላክ አንተ ሜሴጅ ልከህላታል። ኢቭን ላለም ማለት ነው። ታሜ የሹፌሩን ቁጥር ይሄ ያስጠፋቸውን የሹፌሩን ቁጥር ልክልሃለሁ። ኦኬ ልጆቹ የት ነው ያሉት? ንክኪ ስላለ ልጆቹን አድርሰሃቸዋል። ልጆቹ የት ነው ያሉት? እኔ መቤት አይደለሁም። ስለዚህ ለምጠይቅ ጥያቄ መልስ እህትም አይደለሁም። ልጆቹ ያውልክ አንድ ነገር ልንገርክ። ልጆቹን አምጥተህ ከኔ ሱቅ የምትሰጠኝ ከሆነ ነገሮች ሊቀሉ ይችላሉ። በዚህ ደግሞ የምታከረው ከሆነ ኢትሶኬ። አንተም የሷ ሙሉ ሪከርድ ድምጾቹ አሉ። ልጆቹ 15000 ድርሃም ይዘው ነው የጠፉት። ልጆቹ የት ነው ያሉ? ያንተ ቁጥር ነው የእሱ ነው ሄዶ ያነሳችሁ ተብለን የተሰጠ ነው። በፍጹም አትበለኝ። ልጆቹን የት ነው ያረካቸው? የት ኢጃዛ ቤት አደረሳቸው? እሺ ምን አሉክ? ለምን ወጣች? አየካ ታሜ አንተ ምንም ያውልክ ወንድሜ፣ አንተ ምንም ነገር ሳታቅ እነዚህ ተንከሲሶች አንተን ተጠቅመው ብቅ ሊሆኑ ይችላሉ። ልጆቹን የት ነው ያደረስካቸው? እሺ ዓለም ልጆቹን አድርሳቸው ስትልክ ምን አልካት አንተ? ምን መለስክላት?
አይ እንዲያለት ነገር መጀመሪያው ማለት ነው ቆይ ምን ስታወራ አለም አንተ አፋፏን ያልካት ምን ስታወራ ነው? ነው አይደለም እንደዚህ ተቸግሮ ምናምን ስትለኝ እኔ በማይመለከተኝ እኔ በማላውቀው ነገር አንቺ ምታቂ ከሆነ ከልጅታ ጋር አግባቢያቸው ከጠፉ ይጥፉ። እኔ አያገባኝም፣ አንቺም አያገባሽም። ነገር ግን በማይመለከትሽ አካሉ ስንት ቀን ነው ያይሻቸው? በምን ታውቃቸዋለሽ ነው ያልኳቸው። ኦኬ አንተ ባለቤቷ ነህ የዓለም? ለማንኛውም እኔ መልሼ እደውልልሃለሁ። እሺ እደውልልሃለሁ። ዓለም ነይ ግቢ። ይሄ ነገር ከዓለም ራሱ መውረድ የለበትም። ምን አይነት ሴት ናት በመድኃኒዓለም? المشترك الذي تحاول ለምን ዘጋችሁ ስልኳን? በትልቁ አረግ ማለት ምናልባት በሲም ካርድ እንደምትያዝ አልገባትም መሰለኝ መስዬ፣ ለዛ ነው የወጣችው። አላወቀችም። ታሜ በቃ ካላስ እኔም ወደ እስራኤል ልሄድ ነው። ጭቅጭቅ አያስፈልግም። ሃይሚን አሁን ትምጣና ወደ ህግ ቦታ ትሂድና ይዛት ሂድ አለቀ። ሲጀመር አትላንትና ነግሬያት ነበረ። خلاص እህታችን ማለት ያኒ ሐል ማድረግ አትፈልግም፣ በሰላም መጨረስ ስለማትፈልግ የሚመጣበሽን ነገር እህቴ እኔ ደስ አላለኝም፣ ግን በቃ ጠብቂ። ይሄ የእጅሽ ነው። አንቺ የምትፈልጊውን ነገር ያደረግሽው ወይም አንቺ ገፋፍተን ይሄንን ነገር እንድናደርግ ነው። ስለዚህ አሁን ብሩ የተሰረቀው ሙሉ ስቶሪ ማለት ለፖሊስ ይናገርና ከዛም በኋላ ያው ኬዝሽ ማለት ኦንላይን ነው የሚመዘገበው። ከዚህ ሀገር መውጣትም አትችይም ኬዝሽን ማለት ካልጨረሽ ብሩን ካልመለስሽ በዛ ሰዓት ደግሞ ላካላስታሚ በቃ እንደዚህ አይነት ነገር ማሽሞን አያስፈልግም። አንደኛ ለምን እንደሆነ ታውቃለህ፣ ለሌሎችም ትምህርት ይሆናል። ሁለተኛ አይቢ በትልቁ አርጊው። አዎ ሁለተኛ ደግሞ እስቲ ሳሪ እህቷ ጋር ይደውላ እንዴ ደውሉል። ግን ልጆቹ ተቆርጧል። አዎ ልጆቹ ገብተሻል ኑ ብሉ ብላ አስወጥታ እንደዚህ አርጋ እነዚህ ልጆች አሁን የት ነው ያሉ? በልተው ይሆን ጠጥተው ይሆን? ማንጋ ሴተኛ ዳር በጣም ብዙ ኮቶቻችን ሳያውቁ በጣም እየተጎዱ ነው ጋይስ። እነሱ የራሳቸውን ኑሮ ሊኖሩ እነዚህ ልጆች ከቤት እያስወጡ ማስጠፋት በጣም ከባድ ነገር ነው። በቃ ማስጠፋት ብቻ ተው። ብሩ ምኑ እሷ እንዳስጠፋቻቸው በቂ መረጃ አለ ታሚ። በቃ ያ ሃይሚ እንትን ላኪ፣ ቁጥሯን ላኪ የእህቷን። ሰው እንዴት በራሱ ሰዓት ችግር ያመጣል? ፈጣሪ ሆይ ስልኳን ዘጋችሁ። ስልክ መዝጋት እንደው እንትን መስሎሻል? አንዴ እህቷ ጋር እንደውልና እንወጣለን ሁላችን። ዝግ ነው ይሄ ስልክ ደግሞ። አሁን ነው ማለት ይሰራ ነበር። እሷም ሳዋራትም አትመልስም እሷ ራሱ ማለት ነው። አሁን ነው የዘጋችሁ። ያያሉ በነገራችን ላይ እዚህ ያያሉ መሲ በቃ በራሳቸው ሰዓት ልጆቹ ስራ ይገቡ፣ ልጆቹም በወንጀል እነሱ ሰው እንዴት የራሱን ሰው ሰዓት ውስጥ ይከታል? ምን ቀውስ ናቸው? መሲ እስኪ በትልቁ አድርጊያትኝ። እኔም ቢያለኝ ስልኬ ራስሽና ማድረግ የምትችው ውዴ። እኔ ራሴን ለምን በሩ ጋር ካሜራ አታስወጣም? የታክሲው የሄዱበት ካር ሊፍቱን ቀላል እኮ ነው ይሄ። በቃ ራሳቸው ያመኑበት እኮ አለ። ከዛ ፓስፖርት እንትናቸው ስላለ ብሎ ያረጋሉ ልጆቹ። ሰው ጋር እንኳን ማሰራት አይችሉም። ለልጆቹም እኮ ጣጣ ይሆኑ ከሚፈጠር ለእህቷ ይነገራት፣ እህቷን ፈልጋ ታምጣ፣ በስነ ስርዓት ይለያዩ። መሄድ እንኳን ከፈለጉ እኮ በስነ ስርዓት መሄድ ሲችሉ በቃ ላኪና ብሎ ስሚኛ አዳምጪኝ። አሁን እሷ ፖሊስ ጣቢያ ትሂድ እንዴ? ወደኋላ የምትመለሱት ለምንድን ነው እኮ? ፖሊስ ጣቢያ ትሂድ ልጆቹን ብሎ ደረጉ። ሳሪ ሲጀመር ፖሊስ እንትኑን ከያዘው ያደርጋል ራሱ ምን እና ለፖሊስ እንትን ካሉ በኋላ አይሰሩ ቪዛ ይሰራ። አዎ ፋይል ከተከፈተባቸው ቪዛ ማሰራት አይችልም። ሁለቱ ፓስፖርት ስላለሽ ፓስፖርቱን ይዘሽ ፋይል ፓስፖርቷን ይዛ ፋይል መክፈት አለባት ግዴታ።
ያለም እቺ ያስጠፋቻቸውም የሷን ፓስፖርት አለኝ። በቃ ሶስት እኮ ዋና ፐርፐዟ እኮ ይችኛይቱ ልጅ ናት። ዋና ፐርፐዟ ይችኛት። በቃ ካላስ አሁን ልጆቹ ስለመጥፋታቸው ተናገሪ በቃ። እሺ የሷ እቺ ገና ከመጣች 3 ቀኗ ነው ምናምን ከኢትዮጵያ በ3 ቀኗ ነው የጠፋችው። ታዲያ ጋነኝ እኔ ጋር ናቸው የምትሉ ምን አስገቧት? ማርያም ነኝ የምትለው ማርያም እሷ ናት አለ። እኔ ጋር ናቸው እያለ ነው። ማን ነው ያለው? እኔ ጋር ናቸው ይሰዋል። የት አለ? አይ ሚለም ራሽበት ልቋት እንዴ ያለኝ እቺ ናት ዋናዋ። እቺ ናት መጀመሪያ ስልክና ብር ይዘው የወጣችው አብረው። እቺ ናት የመጀመሪያዋ ስልክ ያላት እቺ ነች።